ጣናስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። ስቲፋኖስ አበራና አንዋር አብራር የአጀንዳ ፕላስ ፕሮግራም ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚወጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ1145ኛውን ዓመት የኢድ አል አድሃ አረፋ በዓል ምክንያት በማድረግ ያስተላለፉት መልእክት ላይ ከሀገራችን ወቅታዊ ጉዳዮች ጋር ያነሷቸውን ሀሳቦች ለመመልከት እንሞክራለን። ጠቅላይ ሚኒስትሩ በዚህ መልእክታቸው የተለያዩ ሀሳቦችን ለማንሳት ሞክረዋል። የሰላም እና የትብብር ጥያቄም አቅርበዋል። እነዚህ ሀሳቦች አንደምታቸውና ትርጉማቸው ምንድነው የሚሉትን ጉዳዮች ለማየት እንሞክራለን። ይህንን ፕሮግራም እንድትከታተሉ በአስቀድመን በአክብሮት እንጋብዛለን። እንግዲህ ይህንን ፕሮግራም በመላው ዓለም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ አዲስ አበባና አካባቢዋ ላይ በ105.3 ሜጋሄርዝ ላይ በመታገኙት የአዲስ ዋልታ ኤፍኤም ሬዲዮ ላይ እንደዚሁም በፌስቡክ እና በዩቲዩብ ቻናሎቻችን ላይ ልታገኙት ልትመለከቱት ሀሳብ አስተያየቶችም ካሉ ልትሰጡን ትችላላችሁ። ለማንኛውም በድጋሚ አብራችሁን ቆዩ። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን አጀንዳ ፕላስን እየተከታተላችሁ ነው። እንደጠቀስነው የዛሬው አጀንዳ ፕላስ ቆይታችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ1145ኛውን ዓመት የኢድ አል አድሃ አረፋ በዓል በማስመልከት ያስተላለፉት መልእክት ላይ ያነሷቸው ዋና ጉዳዮችን ነው ለማየት የምንሞክረው። እንግዲህ እናንተም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኔም አንዋር እንዴት ስቲፋኖስ በሰላም አለና እንኳን አደረሰ እንኳን አደረሰ አረፋ በዓል እንኳን አብሮ አደረሰ። እንግዲህ በዓል ጥሩ አልፏል። ቆንጆ ነበር በጣም እንግዲህ ይሄንን በዓል ባለፈው ሳምንት በጸደቀው የዚህ በዓላት አዋጅ ላይ የኢድ አል አድሃ አረፋ በዓል በእውቅናት ከተሰጣቸው በዓላት ህዝባዊ በዓላትና ሃይማኖታዊ በዓላት መካከል አንዱ እንደሆነ ይታወቃል። ጠቅላይ ሚኒስትር አብይም እሱ መነሻ አድርገው ነው መልእክት ያስተላልፉትና የተወሰነ ስለ በዓሉ ሃይማኖታዊ ነገር ማውራት ከቻለ በጣም ቀላል ነገር አይደለም። ሃይማኖታዊ በዓል ነው። አረፋ ትንሽ ሁለት በጣም በተደጋጋሚ ይነሳል በሃይማኖት አባቶች። አንደኛው የመስዋዕትነት ምልክት የሆነው በዓል እንደሆነ ይነገራል። ሁለተኛ ደግሞ የሐጅ ስነ ስርዓት ደግሞ የሚካሄድበት ጊዜ እንደሆነ ይታወቃል። ሁለቱ ነገሮች በጣም ይተሳሰራሉ። ሁለተኛ እንዲሁ ነገሩን ሃይማኖታዊ ትንታኔው በተደጋጋሚ አዲስ ዋልታም ላይ ከትላንት ጀምሮ በስፋት ሲሰጥ ነበር። እኛ ደግሞ ትንሽ ቀረብ እናርገውና ከተማ ላይ ብዙ ቤተሰብ ያለው ሰው የሚሰበሰብበት ደግሞ ወደ ገጠር የሚካሄድበትን በዓል እንደሆነ ይታወቃል። በሁለቱም መልክ ሁሉም ነገር በደም ካስተዋልከው ወደ ቤተሰብ ተመልሰ ከቤተሰብ ጋር ያለህን ግንኙነት የምታድስበት አዲስ ምዕራፍ የምትከፍትበት በዓል እንደሆነ ይታወቃል። በተለየ ሁኔታ ግን ወደ ገጠሪቱ ኢትዮጵያ የሚሄዱ በተለይ ደግሞ ወደ ጉራጌ ወደ ሃላባ የሚሄድ በጣም ብዙ ኢትዮጵያ ያለና እሱ አካባቢ ያለው ነገር ትንሽ ለየት ይላል። የአረፋ በዓል አንደኛውና በጣም አስገራሚው መልክ እሱ ነው ብያምናለሁ። በተለየ ሁኔታ ሁሉ ጊዜ ከተማም ላይ ያለው አከባበር በዓል ሞሮፍ ወደ ቤተሰብ በጣም ይጠጋል። ክፍለ ሀገርም ሲሄድ በጣም ወደ ቤተሰብ ይጠጋል። በተለየ ሁኔታ ክፍለ ሀገር ያሉ አስተዳደሮች፣ ከተሞች፣ ክልሎች አይ ቲንክ ከከተማ ረጅም ጊዜ የቆየን ማህበረሰብ ወደ ከተማቸው ሲሄድ የሚቀበሉበት መንገድ ስትራቴጂክ ቢሆን በጣም አሪፍ ይመስላል። የመስዋዕትነት በዓልም እንደሆነ ይነገራልና እሱስ ምን ትንሽ ብናነሳት ያው ለመስዋዕትነት በደንብ ይነገራል። ነብዩላህ ኢብራሂም ልጃቸውን በጣም አርጅተው ነው በጣም እድሜያቸው ገፍተው ነው ልጅ ያገኙት። ደግሞ በጣም በስንት ልመና የተገኘውን ልጅ ደግሞ እንዲያርዱ ነው የተነገራቸው። እናት አለች በጣም በሰቆቃ ደግሞ የምትሄድ እዚህ ሁሉ ማዕበል ውስጥ ሁለት በጣም ሲሪየስ ነገር ነው የሚታየኝ። አንደኛው የተነገረን ማመን ብቻ ሳይሆን መከተል ትዕዛዝ ማክበር አንደኛው ቨርዥን ነው ብያምናለሁ። ሁለተኛው ይሄን ሁሉ ማመንና መከተል ይዘህ ደግሞ መስዋዕት ለማድረግ መፍቀድ። ሶስቱም እናት፣ ልጅ፣ አባት በተለያየ ቨርዥን ልጅ መስዋዕት ለመሆን መዘጋጀት፣ እናት በጣም በመከራ ያገኙትን ልጅ እንዲሰው ሲጠየቅ መጽናት አይደል? በጣም በጽናት ነው ከባድ ነገር ነው የሰሩት። አባት ደግሞ ለተሰጣቸው ለተነገራቸው ነገር መታዘዝ። ባይዞይ የአረፋ ጉዞ ሳውዲ የሚደረገው ጉዞ ሐጅ የሚደረገው ጉዞ ሁሉ እንቅስቃሴ ማንንም ሐጅ የሚያረክሰው እንቅስቃሴው በእነዚህ ሶስቱ ሰዎች
ነቢያት መካከል የተደረገውን ጉዳይ ነው ባይዙ የሚያደርጉት የነብዩ ኢብራሂም አለ የልጃቸው ደግሞ ኢስማኤል አለ ደግሞ የሃጀር አለች የነብዩ እናት አሉና የሃጀራ ጉዞ የሳቸው የዘምዘም እነዚህ ነገሮች ሁሉ ሲሄዱ የሚያደርጉት ይሄ ነው ሲጠቀለል ግን ቀደም እንዳልኩ ጽናት መታዘዝ መስዋዕትነት በትክክል የሚከበርበት በፈተና ውስጥ እንግዲህ ጠቅላይ ሚኒስትር አብይም በዚህ የባል መልእክታቸው ላይ ማንሳት የፈለጉት ይህንን አሁን የተቃቀስካቸው ሂደቶች ኢትዮጵያም ባለፉት ጊዜያት እንዳለፈቻቸው ነው ለማንሳት የሞከሩት ኢትዮጵያን ትልቅና የበለጸገች ለማድረግ ጉዞ ስንጀምር ሐሳብ ሲመጣ በብዙ ተፈተናናል እንደምንፈተንም እናቃለን የሚል ሐሳብ አንስተዋል እንግዲህ ይሄ መልሶ ከለውጡ በፊት ወደ ነበረው ሁኔታ ነው የሚወስደን ለውጡ እንዴት እንደመጣ እናስተውሳለን በለውጡ ከመምጣቱ በፊት በርካታ ችግሮች ኢትዮጵያ ውስጥ እንደነበሩ እናያለን የህዝብ ቅሬታዎች ብሶት እስራት እንግልቱ በስፋት ነበር የኢኮኖሚ ድቀት ምናስተውሰው ነው መንግስት ወደዚህ እንግዲህ ጠቅላይ ሚኒስትሩም ወደ ስልጣን በሚመጡበት ጊዜ ባዶ ካዝና የነበረበት ሁኔታ እንደነበር እናስተውሳለን ደሞዝ ለመክፈል የነበረውን ፈተናም ሲገለጽ በተደጋጋሚ ሰምተናል የብድር ጫና የፕሮጀክቶች መጓተት ለምሳሌ እንደ ህዳሴው ግድብ አይነት ትልልቅ ፕሮጀክቶች ጭምር የተጓተቱበት ነበርና እነዚህ ለውጦች ኢትዮጵያን ትልቅ ማድረግ ኢትዮጵያን የበለጸገች ማድረግ የሚለው ነገር ይዘን ስንነሳ ብዙ ፈተናዎች ነበሩብን ልክ ቀደም እንደ ተጠቀስነው ማለት ነው እነዚህ ፈተናዎች ከውጭም የመጡ ናቸው ከውስጥም የነበሩ ናቸው ያሉ ለማንሳት ይሞክራሉና መለስ ብለን በመናይበት ጊዜ ኢትዮጵያ ባለፉት 4-5 አመታት የተፈተነችባቸው በርካታ ነገሮች እንዳሉ እናስተውሳለን የሰሜኑን ግጭት ብናስተውሰው በተለያዩ አካባቢዎች የነበረውን የትጥቅ እንቅስቃሴ ከለውጡ ማግስት ብናስተውሰው ራሱ የዲፕሎማሲ ጫናው በተለያየ መልኩ ሲመጣ የነበረው የኮቪድ ተጽዕኖን ብንመለከት በተለያየ መልኩ ሲደረጉ የነበሩ አሻጥሮችን ብናይ የነሲኤንኤን የናልጀዚራ የሚዲያ ሽፋኖችን ብናስተውስ በጸጥታው ምክር ቤት ላይ የነበረውን ምናስተውሰው ነው 3-4 ጊዜ በጣም በተደጋጋሚ የነበረው ሀገር ውስጥም በርካታ ነገሮች ይደረጉ ነበር ከሚዲያ ጋር በተገናኘ በሚዲያዎችን ተገን በማድረግ የብድር ክልከላዎችን ምናስተውሳቸው ናቸው እና አገዋን የመሳሰሉ ምናምን የነበሩበትን ሁኔታ እናስተውሳለን ከግድቡ ጋር በተገናኘም ግድቡን ለምን አታፈነዱትም እስከማለት የተደረሰበት ሁኔታ ነውና ቀደም ሃይማኖታዊ ገጽታውን እንዳየነው የፈተናውን ሀገራችንስ ባለፉት አመታት የሄደችባቸው ፈተናዎች ምን ይመስላሉ እንግዲህ ጠቅላይ ሚኒስትሩ የተወሰኑትን ለማንሳት ሞክሯልና ሀገራችንም በበርካታ ፈተናዎች ውስጥ እያለፈች ለመሆኑ ምሳሌ መስኛል ያለፉት 5-6 አመታት በጣም በትክክል አይ ቲንክ በበዓላት ጠቅላይ ሚኒስትሩ በበዓላት ጊዜ የሚያደርጓቸው ንግግሮች በጥንቃቄ ካስተዋልከውና በደም ካየው የፖሊሲ አቅጣጫ እንደሆነ ይነገራል ሀገሩ እንዴት ነው የመጣው አሁን ምን ላይ መልካለው ወደፊት እንዴት መራመድ ይችላል በተቻላቸው መጠን የትኛውም ሃይማኖታዊ በዓላት ላይ የሚናገሯቸው ንግግሮች ከዚህ ማቀፍ አይዘልም በተቻላቸው መጠን ጊዜውን በጣም ያዋጀ የኢትዮጵያን የመጪው ዘመን ጉዞ ምን መሆን እንዳለበት የማመላከት የሚችል የፖሊሲ አቅጣጫ ነው ይላሉ አንዳንድ ባለሙያዎች ስለዚህ በቀጣይ መንግስት ምንድነው ሊሰራ ያሰበ ያለው አሁን ምን ላይ ነው ያለነው በደንብ የሚያሳይ ይመስለኛል ቀደም ብለ ዘራዘርካቸው ነገሮች በበዓላት ንግግራቸው ውስጥ በተቻላቸው መጠን በጣም ኮምፕሬሄንሲቭ ሆነ ወልክ በጣም በጥንቃቄ በጣም ባጭር ቃል በደንብ የሚገለጽ የፖሊሲ አቅጣጫ ይመስለኛል በተቻላቸው መጠን የኢትዮጵያን የ5 እና የ6 አመት ጉዞ የፖለቲካውም የኢኮኖሚውም እነዚህ ቀደም የዘራዘርካቸው በሙሉ ችግሮች ለማንሳት የሚሞክሩት በበዓላት ጊዜ ብዙ ጊዜ ይሆናል በየማሰው ዋናው ምክንያቱ የሃይማኖት በዓላት ጊዜ ሁሉ ጊዜ ሰው ወደ ቀልቡ ይመለሳል ኮንሰንትሬሽን ታይም ነው ወደ ቀልቡ የሚመለስበት ከፈጣሪ ጋር የሚያደርገው ግንኙነት በጣም ጠንካራ የሚሆንበት ጊዜ ነው ስለዚህ በዛ ጊዜ የሚነገሩ ነገሮች በተቻላቸው መጠን የመታመን መጠናቸው ከፍ ይላል ሁለት ሃይማኖት መርህ ነው መንግስት የሚከተለው ፖሊሲ ዳይሬክሽን ሲናገር መርህ ያወራል ሶ ሁለቱም በመርህ ቋንቋ አስተዋራ ምን እየተወራ እንደሆነ በደንብ ይገባል ተብሎ ይታመናል ሁለተኛ ብዙ እየተለመደ አይደለም እንጂ ድሮ ተጀምሮ ነበር አሁን የተቋረጠ ይመስለኛል በደንብ ይዘልቅ ደስ የሚለኝ በእንደዚህ አይነት ጊዜ የሚነሱ ንግግሮች ወይ ደግሞ በእንደዚህ አይነት ጊዜ የሚነሱ የትኞቹም የጠቅላይ ሚኒስትሩ ወይ ደግሞ የመሪዎቹ ንግግር ወደድንም ጠላንም ፈለግንም አልፈለግን የታሪክ ሰነድ ነው ብያምናለሁ ድሮ እናቃለን ፍሬ ከናፍር የሚባል የአፄ ኃይለ ሥላሴ ንግግሮች
ይገባኛል የተቋማት ምርቃትም ላይ ይናገሩ ነበር ግን የሃይማኖታዊ ጊዜ የሚናገሩት ንግግር ይካተታል እሱ ሰነድ ነው የታሪክ ሰነድ ነው አሁንም የጠቅላይ ሚኒስትሩ ንግግሮች ይታተማሉ በተቻላቸው መጠን ይሄ ሃይማኖታዊ በዓላት ላይ የሚናገሩት ንግግር ፎር ሹር ይታተማል እጠብቃለሁ ምክንያቱም በጣም ሲሪየስ ነገሮች ነው የሚናገሩት የፖሊሲ ዳይሬክሽን ነው ስለማስብ ነው ምክንያቱም ሂስቶሪክ ናቸው ለሰነድነት የሚጠቅሙ ናቸው የፖሊሲ አቅጣጫ ናቸው at the same time ደግሞ የዛሬን ሁኔታ በስርዓቱ ያሳያል እንዴት በመከራ እንዳለፈን በደንብ ይናገራሉ ያስባሉ ለዚህ ነው ለነገ ታሪክ ነው ለነገ የትላንት ታሪካችን ነው የነገ ደግሞ ተስፋችን ነው ብዬ ስለማስብ እነዚህ ሁሉ ነገሮች ሲናገሩ ጠቅላይ ሚኒስትሩ የተጠቃቀሱት ነገሮች የመጣንበት መንገድ በጣም ጽናት ይፈልግ ነበር በጣም ፈተና ይፈልግ ነበር መስዋዕትነት በጣም ይጠይቅ ነበር ለምን መሰለ ሀገር የሚሰራው ሀገር የሚጸናው በመስዋዕትነት ነው ብዬ አምናለሁ እሱን ስናረግ ነበር ብዬ አምናለሁ በአንድነት በህብረት በመስዋዕትነት ካልሄድን በጣም ከባድ ነው ሁሉ ጊዜም ይባላል ሀገር የሚሰራው በመስዋዕት በመታረገው መጠን ልክ ነው ሁሉ ጊዜ ነጮቹ በጣም በተደጋጋሚ ያነሳሉ ሀገር ግንባታ የሚገነባው በብለድ ኤንድ አይረን ነው ይላሉ አይደል ብለድ ኤንድ አይረን ብለድ ያው መስዋዕትነት ነው አይረን ሲባል ያው ብረቱ ብቻ አይደል ልክ ነው አብሮት ያለ ጽናት አለ ያለ ልክ እንደ ብረት ጠንካራ የሆነ ጽናት ደግሞ ይፈልጋል አብሮ ነው በዛ መልክ የሚመጣው መስዋዕት ስትሆን ጽናት ሲጨመር እንደዚህ አይነት ነገር ስታልፍ አይ ቲንክ እንደየዘመኑ ሊለያይ ይችላል እዚህ ዘመን ላይ ያለው መስዋዕትነት ምንድነው የሚዲያ መስዋዕትነት ምንድነው ባህርማዶ ሆኖ ሀገር መበጥበጥ ቤተ መንግስት መበጥበጥ ነው መስዋዕትነት እዚህ ሆነ ሀገር ፖሊሲ የሚባለውን ጉዳይ ማትራመስ ነው መጥመጥ ጎበዝ ወታደር ህይወቱን ገብሮ የሀገርን ዳር ድንበር በአጥንቱ ነው የሚሰራው ይሄ መስዋዕትነት ነው ፐብሊክ ሰርቪስ ደግሞ ስትሆን ማጭበርበርና መዝረፍ አይደለም ሀገርን መጠበቅ ጥሩ አገልግሎት መስጠት ነው ሚዲያ ዴፊኒትሊ ሚዲያ ደግሞ ስትሆን ሀገሩን ወደሚቀጥለው ዘመን የምታሳልፈው ግፋ በለው አዝምት ተዋጋ በሚል ፓተርን አይደል ለዚህ ነው አንዳንዱ ነገር ወደ ራስ ጠጋርጎ ማሰብ ጠቃሚ ይመስለኛል እንግዲህ ተሳቸውም ባለፉት 5-6 አመታት የነበሩት ፈተናዎች ተራራን መጋፈጥ ሳይሆን ተራራን ማንሳት ብለው ነው የገለጿቸውና ምን ያክል ከባድ ጊዜዎች እንደነበሩ እናስተውሰው ነው ተራራን መጋፈጥና ተራራን ማንሳት እንግዲህ በዚህ ውስጥ ጠቅላይ ሚኒስትሩን ጭምር አልቋል ጦርነቱ አልቋል ተብሎ ሲገለጽ የነበረበትን ወቅት ምናስተውሰው ነው ጠቅላይ ሚኒስትሩ ራሱ ከመዝመት የደረሱበትን ጊዜ ምናስተውሰው ነው በቃ ኢትዮጵያ ያለቀላት ተብሎ በሲኤንኤን በአልጀዚራ ሲነገር የነበረው ነገር ምናስተውሰው ነው ከማን ጋር ነው ምናወራው ከማን ጋር ነው ምንደራደረው የተባለበትም ጊዜ ነበርና እሳቸውም እነዚህ ይሄንን ተራራን ማንሳት ብሎ በገለጹት ሂደት ውስጥ የሰዋናቸው ነገሮች አሉ ብዙ አተናል የሚል ነገር አንስተዋል የሀገርን ጥቅም ለሀገርን ለማዳን የገባችበትን ፈተና ስለምናስተውስ የሀገርን ጥቅም ለማስከበር ብዙ አይነት መስዋዕትነት ብዙ አይነት ዋጋ ከፍለናል የሚል ነገር አንስተዋል ችግሮቻችን በጥንቃቄ እንድንሮጥ እንጂ እንድንቆም አያደርጉንም ነበር ሲሉም አንስተዋልና ምናስተውሰው ነው የህዳሴው ግድብ ሙሌት በተለይ በዛ ፍጥነት ባይሄድ ቆመን ስለ ድርድር ብናወራ ኖሮ ዛሬ ህዳሴው ግድብ የደረሰበትን ደረጃ መድረስ የምንችል አይመስለኝም የሰሜኑን ጦርነትም እንደዚሁ የሰብአዊ መብት ተሟጋች ነኝ የእርዳታ እሰጣለሁ ጋዜጠኛ ነኝ ሀገር ለኢትዮጵያ ቅርብ ወዳጅ ሀገር ነን በሚል የነበሩትን ፈተናዎች እንደዚሁ ምናስተውሳቸው ናቸውና እሳቸውም እነዚህን ለማነሳሳት የሞከሩ ይመስለኛል ፈተናዎችን ለመጋፈጥ ሁላችንን ተረባርበናል የሚልም ሐሳብ አንሷል ይሄ እንግዲህ የህዝብ ተሳትፎ በወቅቱ የነበረውን የህዝብ ተሳትፎ ምናስተውሰው ነው የህዳሴው ግድብን ለማጠናቀቅ በሚደረገው ነገር ላይ የኢትዮጵያ ህዝብ የነበረው ተሳትፎ ይታወሳል እንደ ኖሞር አይነት እንቅስቃሴዎች ላይ የነበረው ተሳትፎ ይታወሳልና ፈተናዎቹ ከባድ ነበሩ ፈተናዎቹን የተወጣ ነው ግን ከህዝባችን ጋር ነው አይነት ሚል ሐሳብም በውስጡ ያለ ይመስለኛል I think ያልተሞከረ ስንሞክር እንደነበር ይታወቃል ያለፈው 6 አመት በኢትዮጵያ ፖለቲካል ኢኮኖሚ ጉዞ ውስጥ ብዙ ያልተሞከረ ብዙ ማይደፈር ወይ ደግሞ የኢትዮጵያ ፖለቲካል ኢኮኖሚ መሸከም ማይችላቸው አዳዲስ አቅጣጫዎች ነው ስንራመድ የነበር ነው በያምናለሁ እነሱ ነገሮች ብዙ ሰዎች አብሮ መሮጥ የማይችሉት ሲያራግፍ ጽናት የሚጠይቅ መጠነኛ ኮሚትመንት የሚጠይቁ እንደነበሩ ይታወቃሉ
ሎሬት ጸጋዬ ገብረመድህን አንድ ግጥሙ ላይ ይሁን አንድ ጽሁፉ ላይ እርግጠኛ አይደለም ከሞከርነው ይልቅ ያልሞከርነው ያጓጓኛል ይላል አይደል ያልሞከርነው ነው ብዙ የፈተነን የማምነው ለዚህ ነው እዚህ ውስጥ ያልሞከርከውን አዲስ ነገር ስትሞክር ጽናት ይፈልጋል መስዋዕትነት ይፈልጋል የነገውን ትልቅ ሀገር ማየት ደግሞ ይፈልጋል እነዚህ ነገሮች ፈታኝ እንደሆኑ ይተበቃሉ መቼም የኢትዮጵያ አርበኞች በ30ዎቹ ዘመን ላይ የፋሽስት ጣሊያንን ስናስወግድ እኮ እናት ሀገር ወይ ደግሞ ሞት ተብሎ ነበር የተዘመተው ከዛ በኋላ የመጡት አብዮቶች ከዛ በኋላ የመጡት የፖለቲካል ኢኮኖሚ መቀየሪያ መንገዶች ሁሉም አብዮት ናቸው ሁሉም አመጽ ትጥቅ ትግል ናቸው ነገር ግን እነዚህ ሁሉ ነገሮች አላዋጡንም እንደ ግርግ ሳት የሚከተልን የኢትዮጵያ ፖለቲካል ኢኮኖሚ ችግር ነው ሆኖ የቀጠለው ሶ አዲሱ መንገድ ያልሞከርነው መንገድ የትኛው ነበረ በጣም ወሳኝ ነው በየማምነው በይቅርታ መሻገር አዲስ እኮ መንገድ ነው አይደል ለዚህ ነው አዲሱን የማህበራዊ ፖለቲካል መንገዳችንን መሞከር በጣም ብዙ ፈተና እንዳመጣ ይታወቃል ፎር ሹር ፈተና እንደሚያመጣ ይታወቅ ነበር ግን እንደ ብረት የጸና ደግሞ ጽናት ይፈልግ ነበር ሶ እሱን ማረጋችን አነሰን በዛ በቀጠናው አንከር ለመሆን የሚያስችለን ስፔሲፊካሊ ደግሞ ደጋግማ ያነሳው የህዳሴ ግድብ ማለት ነው ያ ደግሞ ያለ መስዋዕትነት አይመጣም እንዳልከው የህዳሴው ግድብ የህዝብ ተሳትፎ ነበረበት ሌሎቹን ፈተናዎች በተለይ ጀግናው የመከላከያ ሰራዊት ያደረገው ተጋድሎ የሚረሳም አይመስለኝም ጫናዎቹ ከውጭ ብቻ ሳይሆኑ ከውስጥም እንደነበሩ ጠቅላይ ሚኒስትሩ ያነሳሉ በተለይ ከሰሜኑ ጦርነት ጋር በተገናኘም ይሁን ከዛ በፊትም ከዛ በኋላም የኢትዮጵያን ህዝብ በተለያየ መልኩ በብሔር በእምነት ስም በሙስሊም በኦርቶዶክስ እዛው ውስጥ እየተገቡ ሲደረጉ የነበሩት ነገሮች አሉ በጋዜጠኝነት ሽፋን እንዳልከው ከኮቪድ ጋር በተገናኘ ሲነገሩ የነበሩ ብዙ ሟርቶች ነበሩ ይሄን ያክል ጉድጓድ ተቆፍሮ ያን ያክል እየተባለ ጭምር ሲነገር ነበር ትክክለኛ የሆኑ የህዝብ ጥያቄዎችን ያስተዳደር የሰብአዊ መብት እንዲህ አይነት ጥያቄዎችን ከመንግስት ጋር ግጭት ውስጥ በመፍጠር ወዳልተፈለገ አቅጣጫ ሊወሰድ የተሞከረባቸው አጋጣሚዎች ነበሩና ፈተናዎቹ ከሁሉም አቅጣጫ የመጡ ናቸው በብዙ መልኩ ማለት ነው የኮሊደር ልማቱንም በመሳለኝነት ያነሳሉ የኮሊደር ልማቱ በሚጀምርበት ሰዓት ምን አይነት ወሬዎች ሲነገሩ እንደነበር እናስተውሳለን ዛሬ የኮሊደር ልማቱ ተጠናቆ በሚገለጥበት ሰዓት ምን አይነት ሆኖ እንደተገኘና ህዝብ እንደተደነቀበትም እናስተውሳለን እዚህ ውስጥ እንግዲህ የጠቅላይ ሚኒስትሩ ጠንካራ ክትትል እንዳለ ሆኖ የካንቲባውም ከዛም ስር ያሉት ኃላፊዎችም በከፍተኛ ሁኔታ ውጤታማ የሆኑበት መቻላቸውን አቅማቸውን ያሳዩበት ልማት ነው ያስባለውና ፈተናዎች ይኖራሉ ከፈተናዎች አልፎ ደግሞ ሲገለጡ ልክ እንደ ኮሊደር አይነት ልማቶች የኢትዮጵያን ነገ የሚያሳዩ የኢትዮጵያን ተስፋ የሚያሳዩ ሁኔታዎች በውስጡ ይታያሉ ማለት ነው እነዚህን ካነሱ በኋላ ነው እንግዲህ ስለ ሰላም ከተባበረን አንድ ከሆነ ሰላማችንንም በዚሁ መልኩ ጠንካራ ማድረግ እንችላለን የሚል ሐሳብ አንስተው በተደጋጋሚ ነፍጥ መጣል አለብን የሚል ነገር አንስተዋል ነፍጥ መጣል በሀገራችን ምን አይነት ሰላም እንዳመጣ ምናቀው ነው በትግራይ በሌሎች አካባቢዎች ማለት ነው ከጫካ መውጣት አለብን የሚል ነገር አንስተዋል የራስን ኢጎ ወይንም ደግሞ የራስን እኔ ብቻ አዋቂ ነኝ የሚለውን ነገር መታው እንደሚገባም አንስተዋል ከዛ በተጨማሪ ደግሞ በተለይ በሐሳብ በላይነት በሐሳብ ማሸነፍ እንጂ ህዝብን ዋጋ እያስከፈልን መቀጠል የለብንም የሚል ሐሳብም አንስተዋል ስለዚህ ፈተናዎች ይኖራሉ ፈተናዎች ሲታለፉ ደግሞ ቅድም እንዳልነው ልክ ኮሊደር ልማቱ ላይ እንደታየው የነገ ተስፋን የሚያሳዩ ነገሮች በስፋት ይታያሉ እነሱ ደግሞ በሌሎች የኢትዮጵያ ችግሮች ላይ መደገም አለባቸው በተለይ ደግሞ ከሰላማችን ጋር ብለው ተደጋጋሚ የሰላም ጥሪዎችን ያቀርባሉ በመልእክታቸው ሁሉ ጊዜ እንደዛ መልእክቶች ሲመጡ ቀደም ብዬ ለማንሳት እንደሞከርኩት የፖሊሲ ዳይሬክሽን እንደሆነ ይታወቃሉ በዚህ ፖሊሲ ዳይሬክሽን ደግሞ ሁሉም ሰው ሬስፖንሲብል የሆነው አካል እንዲገባ ይተበቃል መስዋዕትነት ስንሆን ማለት መስዋዕትነት የሚባለው ጉዳይ እንደየዘመናቱ ቋንቋ ይለያያል ባድዋ ድል ዘመን የነበረው የመስዋዕትነት ቋንቋና ያሁኑ መስዋዕትነት ቋንቋ ይለያያል ዘመን ተቀይሯል ዓለም ተቀይሯል ሶ ሀገራችን በየትኛው አቅጣጫ እንድንቀይረው ነው የሚፈልገው ለዚህ ነው ቀደም ለማንሳት እንደሞከርኩት እንደ ብረት የጸና በጣም ጠንካራ ጽናት ይፈልጋል እዚህ ጉዞ ውስጥ ፈተናው የሀገር ውስጥ ብቻ ሳይሆን ኢንተርናሽናልም ተጽዕኖ በጣም ከፍ ያለ ነው ያምናለው እዚህ መግለጫቸው ላይ ለኢድ አል አድሃ ያነሱት ንግግራቸው ላይ አይ ቲንክ አንደኛ
የኢትዮጵያን ፖለቲካል ኢኮኖሚ ችግር በቀጦ የተረዳ ነው ያምናል ሁሉ ጊዜ አንድን ችግር ዲፋይን ማድረግ ለሚቀጥለው መፍትሄ በጣም ያግዛሉ ያምናለው ከልክ በላይ አለጠጡትም ከልክ በላይም አልታነሰም ሁለተኛ መጨረሻ ላይ ሲደመድሙ የሁሉ ነገር መፍቻ በቃ ፈትቼ አጠናቅቄ ምናምን ቁጭ ብያለው ማለት ተባለም ሶ መንገድ አለ መንገዱ የሚባለው ንግግር የሚባለው ጉዳይ ነው ለዚህ ነው መነጋገር መወያየት ምክክር ማድረግ የሚያስችል ጽናት ይፈልጋል ሶ ይሄንን ጽናት መንግስት ሀብሉ ከጀመረው ሌላውን ደግሞ እዚህ ጽናት ውስጥ እንዲገባ ኤክስፔክት ይደረጋል ተብሎ ይታመናል ሁሉ ጊዜም በኢትዮጵያ የጀግንነት ዘመን ውስጥ የጀግንነት ታሪክ ውስጥ አድዋን ጨምሮ በቀዳሚነት የሚነሳው ተግባርና መስዋዕትነት ነው አድዋን ያስገኘልን ተግባርና መስዋዕትነት ነው ሶ ይሄንን አድዋ በዚህ ዘመን እንዴት ነው ምን ደግሞ ትልቁ የቤት ስራችን ነው ያምናል ለዚህ ነው በእንደዚህ አይነት ጉዞዎች ውስጥ መታጠቅ ምን አመጣልን ቀደም ብዬ ለማንሳት እንደሞከርኩት ፋሺስት ጣሊያንን ስናባረር የነበረብን ጀግንነት አንድ ነው ከዛ በኋላ የመጣው አፄ ኃይለ ሥላሴን ለማስወገድ የነበረው ጉዞ በደርግ ዘመን የመጣው ሁሉም ነገር አብዮት ነው አሁን ደግሞ አዲሱ ዳይሬክሽን ሪፎርሙን ደግሞ በስርዓቱ መውሰድ ይተበቀብናል በዚህ ሁሉ መንገዳችን ውስጥ ደግሞ 3000 ዓመት የመጣ የፖለቲካል ኢኮኖሚ የትርክትም የምንም ፕሮብሌም አለ እነን ፕሮብሌም ደግሞ የምንፈታው ፕራዮርሊ ሰላም ስናመጣ ነው ከዛ ይሄንን ወደ ሰላማዊ ንግግር ስንገፋው ነው ይሄንን እንደ ትልቅ የፖሊሲ ዳይሬክሽን እንደ ትልቅ የፖለቲካ የመንገድ አዲሱ መንገድ ተደርጎ መታሰብ አለበት ያምናል እነዚህ ሁሉ ነገሮች በተቻለን መጠን በመቃወም ፖለቲካ ይዘን ከሄድ ነው ያገኘነውን በጣም ጥሩ ድል ለማባከን እየተዘጋጀን ይመስላል እንዳልከው ነው እንግዲህ እሳቸውም አንዳንድ ባጓጉል መንገድ ያሳደግናቸው ልማዶቻችንን አጉል አስተሳሰቦቻችንን መተው አለብን ለሀገር ሲባል ብለዋልና እንደምናውቀው የኢትዮጵያ ፖለቲካ ከኔ በላይ አዋቂ የለም ይበዛበታል ከኔ በላይ ከኔ ሐሳብ ውጭ አሸናፊ የለም የሚል ሐሳብ እናይበታለን ጦርነት ጨዋታዬ ነው የሚል አይነት ሐሳብ ያለበት ትላንት እንዲያርጌ ትላንት እንዲተደርግ የሚሉ ነገሮች አሉበት ከዚህኛው ሪዮት ዓለም ውጪ የሚያስኬድ የለም ተብሎ በተደጋጋሚ ይነገራል በጣም በሚገርም ሁኔታ ከይሄ ነገር የሚሆነው በመቃብሬ ላይ ነው ወይ ደግሞ ሰርዶ ይብቀል እየተባለ የኢትዮጵያ ፖለቲካ በጣም የከረረ እና ለንግግር ለውይይት ብዙ ማይመች ሲሆን ይታያል ጠቅላይ ሚኒስትሩ እነዚህን መሰል ሐሳቦች ግን ልክ እንደ ነብዩ እንግዲህ ኢብራሂም እንደወሰኑት ይህንን ነገር ለመተው ልጃችንን ሳይሆን ያሳደግናቸውን ሐሳቦች መተው አለብን የሚል ነገር አንስተዋል ስለ ምክክሩም ስፋት ለማንሳት ሞክረዋል ከተነጋገርን ከተወያየን አጉል አስተሳሰባችንን አጉል ግትርነታችንን ከተውን ሰላማችን ይመጣል የኮሪደር ልማት መሰል ነገሮችን በሁሉም የከተሞቻችን ይኖራሉ ስለዚህ የጀመርነውን ሀገራዊ ምክክር ያሳደግናቸውንና ያደጉብንን አጓጉል ልማዶችን በመተው ለምክክር ዝግጁ መሆን አለብን ሐሳቦቻችን ትጥቅ መፍታት አለባቸው ኢትዮጵያን አሸናፊ የሚያደርገው እሱ ነው የሚል ሐሳብም በመጨረሻ ላይ ለማንሳት ሞክረዋል ለዚህ ነው የመግቢያው ምን ይመስላል ያለፈው ጊዜያት እንዴት መጣን አሁን ምን አይነት መልክ አለን ደግሞ ወደፊት ምን መራመድ አለብን የሚለው አይ ቲንክ እንደ ፖለቲከኛ እንደ ፖለቲካል ኢኮኖሚ ላይ የሚጽፉ ብዙ ሰዎች ከዚህ በጣም ብዙ አቅጣጫዎች ደግሞ ፖለቲካል ዳይሬክሽኖች ማየት ይችላሉ ያምናለው እነዚህ ነገሮች ሁሉ ሲሰበሰቡ ይወለ በተቻለን መጠን ይሄ ሁሉ ውትወታ የሚደረገው የኢትዮጵያን የመጪው ዘመን በጎ የማድረግ ኃላፊነት ሁላችንም እጅ ላይ ነው ወደቀው መንግስት አብሎ ከጀመረው ደግሞ ሪስፖንሲብል የሆኑ ሰዎች እዚህ ውስጥ መግባት አለባቸው ሁለተኛ ሁሉ ጊዜ በእንደዚህ አይነት መተራመስ ውስጥ ደግሞ ባህር ማዶም ሆነ ከአጓጉል የሆነ ፖለቲካል ጉዞ ከተሄድ ሶስተኛ የሆነ ወገን ወይ ደግሞ ሶስተኛ ሀገራት እንዲገቡ በር ነው መትከፍተው እና ደግሞ እሱ ሶስተኛ ወገን መግቢያ መንገዱን እንዴት ነው መተዘጋው ነው ዋናው ነገር ሁሉ ጊዜ እንደዚህ አይነት ነገሮች ፈተና ብዙ ጊዜ የሚመጣው እንደ ሀገር ስትሮንግ የሆነ ስታንድና ስትሮንግ የሆነ ጉዞ ላይ እንዳለ ሲታወቅና ሲገመት ነው በያምናሉ ለዚህ ነው የኢትዮጵያ ያለችበት ጂኦፖለቲክስ ፈተናው ቀላል አይደለም የባህር በር መንገድ ፍለጋችን በጣም ቀላል አይደለም ደግሞ የመጪው ዘመን የትውልድ ኃላፊነታችን ቀላል አይደለም በሀገር ውስጥ ደግሞ የሰላም ማረጋገጥ መንገዳችን ቀላል አይደለም እነዚህን ሁሉ ግን ለመውሰድ እየሞከርን ያለ ነው ከዚህ መንግስት ቀጥሎ ራሱ የሚመጣው መንግስት ምን ችግር እንደገጠመው በስርዓቱ በዚህ አይነት መልክ ተሰንዶ ሲቀመጥ የሚመጣው መንግስት በጣም ከሼልፉ ላይ ችግሩን ያወርዳል ለመፍትሄ ይጓዛል ተብሎ ይታመናል ለዚህ ነው እነዚህ አይነት መልክቶች ሶስት በጣም ሲሪየስ ነገር ያተርፉልናል ያምናሉ አንደኛው
በችግሮቻችን ላይ የጋራ አረዳድ እንዲኖረን ያግዘናል ብያምናለሁ ምንድነው ኤግዛክትሊ የኢትዮጵያ የጋራ ችግር ይሄንን ችግር ጠቅላይ ሚኒስትሩ በዚህ መግለጫ ላይ በስርዓቱ አሳይተዋል ብያምናለሁ ይሄንን የሚጨመርበት ካለ we can discuss እዚህ ጉዳይ ላይ ሁለተኛው መርህ ተኮር አረዳድ እንዳለን በደንብ ያረጋገጠ ነው ብያምናለሁ ሁሉ ጊዜ ቀደም ለማንሳት እንደሞከርኩት እምነት መርህ ነው ሰዎች ከመርህ ጋር ያላቸው ፍቅር በጣም ስትሮንግ ነው መንግስት ደግሞ በመርህ ሲንቀሳቀስ ጽናቱ ይሄ እርግጠኛ ሆነ ከማን ጋር እየተጓዝክ እንደሆነ ያሳያል ብያምናለሁ ሶስተኛው አብሮ ይዞልህ የሚመጣው ተስፋን ይሰጣል ብያምናለሁ ለዚህ ነው እነዚህ ሁሉ ተጠቅለው የሀገሩን ስርዓተ መንግስት የሀገሩን መጪው ዘመን በበቂ ሁኔታ መምራት የሚችሉና ማወቅ የሚችሉ መሪዎችና ኤክስፐርቶች እንዳሉን ጥሩ አመላካች ያሳየ ይመስለኛል እንግዲህ የጠቅላይ ሚኒስትሩ መልእክት መጨረሻው የሚለው ከመታኮሻ ወደ ማረሻ ከጠመንጃ ወደ ማጨጃ ከዲሞትፈር ወደ ምክክር ከብሔር ግጭት ወደ ሐሳብ ፍጭት እንሻገር የሚል ጥሪ አቅርቧል እንግዲህ ከመታኮሻ ወተን ማረሻ ማጨበጥ አለብን ነው ከጠመንጃም ወተን ማጨጃ መያዝ አለብን ነው ከዲሞትፈር ወተን ወደ ተጀመረው ምክክር ጠረጴዛ ላይ መምጣት አለብን ነው ብሔር ሳይሆን ወይንም ብሔር ሳይሆን መጋጨት ያለብን በሐሳብ ነው መፋጨት ያለብን የሚል ጥሪም አቅርበዋል በመጨረሻ ደግሞ የምንወደው የምንፈልገው ነገር እንኳን ቢሆን ለሀገር ስንል ለኢትዮጵያ ስንል ለመሰዋትና ለመተው እንዘጋጅ የሚል ጥሪ ያቀርበዋል ከኢትዮጵያ እንግዲህ ቅድም እንዳለው የፖለቲካ ባህላችን እንደድሎ ነው ግትርነት ከኔ በላይ አዋቂ ከኔ በላይ የሚል ነገር በስፋት ያለበትና በሐሳብ የበላይነት በንግግር ብዙ ማያምን እንደሆነ እናቃለን አሁን ግን እሱ ደግሞ ብዙ ዋጋ አስከፍሎናል አሁን ግን ልክ ይሄ በአረፋ በዓል ምሳሌነት እንደተነሳው መሰዋት ያለብን መተው ያለብን ማቆም ያለብን አመሎች ባህሪዎች አብረው ያደጉ ነገሮች የሉም የፖለቲከኞቻችንና የፖለቲካ ባህላችንስ ከነዚህ አይነት ነገር መውጣት የለበትም ወይ ሁሉ ጊዜ መተኮስን ሁሉ ጊዜ በጠመንጃ ሁሉ ጊዜ በዲሞትፈር ሁሉ ጊዜ በብሔር ግጭትስ ይሀገር ሊቀጥል ይችላል ወይ ማለት ነው የኢትዮጵያን ፖለቲካል ኢኮኖሚ ችግር እንዴት ነው የምታየው በየትኛው አቅጣጫ ነው የምታየው በብሔር በጎሳ አይነ ነው የምታየው እንደሱ ከሆነ ተስታለ እሱን ለማስተካከል መስሎኝ ፖለቲካል ኢኮኖሚያችንን በስርዓቱ ወደ ንግግር ወደ ውይይት ለማምጣት እየተሞከረ ያለው የኢትዮጵያን ፖለቲካል ኢኮኖሚ ችግር የምታየው በሃይማኖት መነጽር እሱ ያዋጣናል እሱ በጣም ትክክል አይደለም እነዚህን ሁሉ ማዕከላዊ ፖይንት የሆነ ሁላችንም በጋራ ኮመን ግራውንድ የሚያቆመን ሀገሩ አለ እሱን የምናቆምበት ሲሪየስ ነገር መታሰብ አለበት ብያምናለሁ በኢትዮጵያ ዋንኞች ተብሎ የሚታሰቡ ችግሮችን የኢትዮጵያ ፖለቲካ የማግባባባቸው ትልልቅ ግራንድ ጉዳዮች ምንድናቸው ይሄን ለመለየት ወደ ኢንስቲትዩሽን ነው ጠቅላይ ሚኒስትሩም መግለጫቸው ላይ መጨረሻ ላይ የሚያመጡት ናሽናል ዲያሎግ ነው ሶ ወደ ምክክር መሄድ ለዚህ ጥሩ መፍትሄ እንደሆነ ይነሳል ሁሉ ጊዜም ይባላል የኢትዮጵያ ፖለቲካ ግራንድና ትልቅ ፕሮጀክቶችን መሸከም አይችልም የሚል ትችት ይነሳበታል ከቅርብ ጊዜ ወዲህ እሱን መንገድ ለመቀየር እየተሞከረ ነው ያምናሉ ለዚህ ነው ይሄ አረፋ በዓል ነው በአረፋ በዓል በጣም ሙስሊሙ በስፋት የሚያምነው ቀደም ብዬ ለማንሳት እንደሞከርኩት የነብዩ ኢብራሂም የኢስማኤልና የሃጀራ ጉዞ የነዚህ ሶስቱ መስዋዕትነት አሁን ድረስ ከመላው ዓለም መካ ሄደው ሐጅ የሚያርጉበት ስርዓት once and for all define የተደረገው እነሱ በከፈሉት መስዋዕትነት ጽናትና መታዘዝ ነው ሶ ለሚቀጥለው ዘመን ልጆቻችን ለትውልድ ሚቀር ለቅርስነት የሚቀመጥ ንግግር የሚባል ለውይይት የሚባል በጣም ለንግግር ለውይይትና ለዲስከሽን ጽናት የሚፈልገውን ጉዳይ አሁን ከሰራ ነው ልክ ሐጅ እንደሚከደው ፎር ሹር ለጥቅስ የሚበቃ ሀገር ፎርሜሽን ያ ትውልድ እኮ ሰራ ይባላል ብያምናል በእንግዲህ በጣም ጥሩ ነው ጠቅላይ ሚኒስትሩ በመልእክታቸውን የዘጉት ከመተኮሻ ወደ ማረሻ ከጠመንጃ ወደ ማጨጃ ከዲሞትፈር ወደ ምክክር ከብሔር ግጭት ወደ ሐሳብ ፍጭት በሚል ነው እኛም በሱ ፕሮግራማችን ብንዘጋጅ በጣም ጥሩ ተመልካቾች አዲስ ዋልታ ቴሌቪዥን ላይ አጀንዳ ፕላስን ተከታተሉ ነበር ስቲፋኖስ አበራና አንዋር አብራ ነበር አብራናችሁ የቆየነው ጠቅላይ ሚኒስትር አብይ አህመድ የ1445ኛውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ ባስተላለፉት መልእክት ላይ ከሀገራዊና ወቅታዊ ጉዳዮች ጋር የተገናኙ ሐሳቦች እንዴት አነሷቸው ምን ጉዳዮች ተነሱ የሚለውን ጉዳይ ነበር ለማየት የሞከርነው ለማንኛውም አብራችሁን ስለቆያችሁ እናመሰግናለን አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ